ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከሁሉ በላይ የሆነው ፍቅር ደግሞ እግዚአብሔር አምላክ ለሁላችን ያድለን። ዛሬ የምናዘጋጀው ቅቅል ነው። ቅቅል በብዙ አይነት መንገድ ማዘጋጀት እንችላለን። ነገር ግን ዛሬ በዚህኛው መንገድ አሳያችኋለሁ እና ቅቅሌን ለማዘጋጀት እዚህ ጋር የምታዩትን ስጋ አዘጋጅቻለሁ። አጥንትም እንዲሁም ደግሞ ስጋዎች አነሳ አነሳ አድርጌ ከትፌ ጨምሬያለሁ ማለት ነው። ስጋዬን ለቅለቅ ካረኩት በኋላ እንደዚህ በምታዩት መንገድ እሳት ላይ ጥጄ አገነፍለዋለሁ። የሆነ ደሙ እንደምታዩት ደሙ ይታያችኋል እንዲወጣልኝ ማለት ነው። ከዛ በእንደዚህ በምታዩት መንገድ ቆንጆ አድርጌ አጥበዋለሁ። ከዛ ወደ ቁሌቱ ይሄዳለሁኝ። የሚያስፈልገኝ 2 ራስ ሽንኩርት ነው። ደቀቅ አድርጌ ከትፍ ያለሁኝ እሱን ብረት ድስቴ ሲግድልኝ ትንሽ ዘይት አድርጌ ጨምሬ በዘይቴ እጠብሰዋለሁ ሽንኩርቴ ማለት ነው። ከዛ ትንሽ ሽንኩርቷ እንደተጠበሰች ደግሞ ያው እንደምታዩት ቲማቲም ቀጥቀጥ አድርጌ ቲማቲሙንም ጨምሬ አብሬ ከሽንኩርቴ ጋር እጠብሰዋለሁ። በመጨረሻ ነጭ ሽንኩርት ነው የምናደርግበት። ነጭ ሽንኩርት ያው ለጣዕሙ ከዝንጅብል ጋር የተፈጨ ነው፣ ቆንጆ ነው የሚያደርገው ማለት ነው። ለከለር ደግሞ ትንሽ እርድ ተጠቅሜያለሁኝ። እርዳችሁን አድርጋችሁ አብራችሁ ቁሌቱን በደንብ እናቁላለዋለን ማለት ነው። ዋናው እዚህ ጋር እንግዲህ የምግቡ ጣዕም የሚያመጣልን እዚህ ጋር ያለው የቁሌት ደረጃ ነው። በደንብ አድርገን ጥብስ እናደርገዋለን ጊዜ ሰተን ማለት ነው። ከዛ በኋላ እንደዚህ ከጠበስነው በኋላ የምናደርገው ምንድነው ስጋችንን ነው ማለት ነው። ስጋውን ሙልጭ አድርጌ እንደዚህ ያጠብኩትን ስጋ እንደምታዩት አጥንቱ ላይ እንደዚህ ቆረጥ ቆረጥ አድርጌዋለሁኝ። ወደ ውስጡ መረቁ እንዲገባ ነው። የተለየ ነገር ሳይኖር ያው ቆንጆ ነው እንደዛ ብታረጉት። ከዛ ስጋውንም አብሬ አድርጌ ከቁሌቴ ጋር በደንብ አድርጌ ሰዓት ሰጥቼ ጥብስ አደርገዋለሁ ማለት ነው። እንደዚህ ያያችሁት እንደዚህ ጥብስ ይላል፣ በራሱ ይለያችኋል። መረቁንም ዘይቱንም ትፍት ያደርጋል ማለት ነው። ከዛ ለጣም ቁንዶ በርበሬና የመጥበሻ ቅጠል የተፈጨ ማለት ነው። እነሱ ሁለቱን ያደረኩትኝ እነሱን አድርጌ ድጋሚ አብሬ ጠብሰዋለሁ ለደቂቃዎች ማለት ነው። ደግሞ የቅመሞቹን ጣዕም እንዲይዝልኝ ማለት ነው። እና እኔ እዚህ ጋር አሁን ሙቅ ውሃ አዘጋጅቻለሁኝ። የሞቀ ውሃ አርገን እንከልሳለን ማለት ነው። የሚበቃንን ያህል በጣም እንዳይበዛ ያ ጣዕሙ እንዳይጠፋብን ሳናበዛ እንከልስና የቃውን ለመብሰል ብዙ ጊዜ አይፈጅበትም። ምክንያቱም እዛ ጋር በደንብ ስለተጠበሰ አሁን ላይ ለመብሰል ብዙ ጊዜ አይፈጅም። ነገር ግን ውሃችሁ እንዳያንሳችሁ አድርጋችሁ ደግሞ በኋላ ላይ መረቅ እንዳታጡ መጨመር አለባችሁ ማለት ነው። ከዛን ጨው ነው የምንጨምረው ለጣዕማችን የሚበቃንን ያህል አድርገን የምንፈልገውን ያህል ካረግን በኋላ ከድነን እንዲበስል እንተዋለን ማለት ነው። ቢያንስ 30 ደቂቃ እኔ እንጃ እንደዛም አልፈጀበትም። ወዲያው ነው የበሰለው እዛ ጋር ስለጠበስኩት። እዚህ ጋር ያዘጋጀሁት ቃሪያ ነው። ቃሪያ ለጣዕም መጨረሻ ሊወጣ ሲል እጨምራለሁ ማለት ነው። ይኸው እንደዚህ በምታዩት መንገድ ቆንጆ ሆኖልኛል። እኔ እንደዚህ ከበሰለ ይበቃኛል። ከዛ ቅቤን አድርጋለሁኝ። ያን ቅድም የከተፍኩትን ቃሪያን ጨመርኩኝ። ከዛ ለጣዕም ደግሞ በተጨማሪ እርጥቡን ደግሞ የሮዝመሪ ቅጠል ጨምራለሁ። ከዛ በቃ ጨረስን፣ ለምግብነት ደረሰ ማለት ነው። አሳምራችሁ አቅርባችሁ ለቤተሰቦቻችሁ ማቅረብ ነው። ትወዱታላችሁ፣ ሞክሩት። ቤተሰቦቼ አመሰግናለሁ ስለተከታተላችሁኝ እና የዛሬ ያለ ቪዲዮ ይህንን ይመስላል። በቀጣይ በሌሎች ቪዲዮዎች እንመጣለን። ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ቤተሰቦቼ በሙላ እግዚአብሔር አምላክ ክብር ይስጥልኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁኝ። መልካም ጊዜ፣ መልካም ሳምንት ባይ። እሺ ዛሬ ቅቅል ነው የምንቀምሰው። እህቴ ነች የሰራችው። እንቀምሳለን። ይለያል። በስመ አብ
ባለሙያ ሞክሩት እውነት ላሉ አላልኩም ነበር እውነት ልጨርሰው ነው በስመ አብ